መስፍን ይሄን ያህል ነው የምትንቀኝ ማለት ነው? የምን ንቀት ነው የምታወሪው ሜሉ? ጭራሽ ብለህ ድርጅቴ ውስጥ ሽማህን ታስገባት? ሜሉ የምኑ ሽማ? ይኸውልህ መስፍን አሁን ተነስና ቀጥ ብለህ ውጣልኝ። ሜላት ውጣ አልኩህ እኮ። ሜላት እንደው እውነት ከልጅቷ ጋር እንደዚህ አይነት ግንኙነት ቢኖረኝ እንደዚህ አይነት ጥያቄ ባቀርብልሽ ይመስልሻል እንዴ? ዝም ብለህ ስታይ ሞኝ እመስልሃለሁ አይደለ? እኔ መቼ ሞኝ ትመስኛለሽ አልኩሽ? መጀመሪያ እኮ ልጅቷን የትም እንደማታውቃት ነበር የነገርከኝ እና አሁን ደግሞ ልታግዝህ ትፈልጋለች። ሜላት በዚህ ዘመን መቼም ለነፍሷ ነው የምትሰራው አትለኝም አይደለ? ቆይ ግን ነገሮችን አንቺ እንዴት ነው የምታስቢያቸው? መስፍን አሁን ውጣልኝ አልኩህ። ይኸውልሽ ሜሉ ውጣልኝ ውጣልኝ ውጣልኝ። እንዴ ሀኒዬ ምን ሆነሻል? ምን ሆንኩ? ሳሎን ተቀምጬ እያየሽኝ እኮ ዝም ብለሽ ሰላም ሳትይኝ ገባሽ። አላልኩሽም እንዴ? እንዴ ሀና ምንድን ነው የሆንሽው? ፊትሽ ልክ አይደለም። ልብስሽም አቧራ ሆኗል እኮ። ምን ሆነሻል? ሌቦች ደበደቡ። ምን? እንዴት? መንገድ ላይ ጠብቀው ደበደቡ። ጎድሽ እንዴ? ያው እንደምታይኝ ነኝ። እሺ ምን ወሰዱብሽ? ስልኬን። ምን? ስልክሽን ወሰዱት? ኧረ ሰላም ይቀስ ድርጅት አለኝ። ምን ሊያደርግልኝ ነው የእናንተ ድርጅት የምከታተለው? በቃሉ የአንተን ድርጅት ጥንካሬውን የማናቅ ነው እንደሚመስልህ። እኔ እኮ ጉዴን አላውቅም። ምንድን ነው ጥንካሬው? እባክህ ይኸውልህ የአንተ ድርጅት በራሱ የቆመ ሳይሆን በሰዎች ኪሳራ ላይ የቆመ ነው። ወይ መስፍኔ አሁን ገና ተሳሳትክ። በዚህ ዘመን እንደዚህ አይነት አሰራር ያስኬዳል ብለህ ነው? ይኸውልህ አቶ በቃሉ አሁን ስለኛ ድርጅት የምታውቀውን ወይም ያደረግከውን ነገር ብትነግረኝ ይሻልሃል። ነገርኩህ እኮ ኪሳራ ውስጥ እንደሆነ እንኳን ገና አሁን መስማቴ ነው። አላምንህም። ሞት ስልህ ባድሙን ያስደብቀኛል። በቃሉ እየታገስኩ ነው። ኦ መስፍን ምን እያልክ ነው? በጣም ጥሩ። ሁሉንም ነገር በራሴ መንገድ ደርስበታለሁ። እርዳታዬ ካስፈለገ ከጎንህ ነኝ። ማን? እኔ መስፍን ያንተን እርዳታ የምጠይቀው? አይ የኔ ሜላት ድርጅት በመክሰሩ የተነሳ እንግዲህ ሜላት ቀጥታ የጠረጠረችው አቶ በቃሉ ነው። አቶ በቃሉ ጋር እንግዲህ እሱ ያደረገውን በጭራሽ እሱን እንደዚህ ሊያደርግለት ይችላል ብሎ ነበር። በመጨረሻ ላይ ግን መስፍን ሄዶ አንገቱን ይዞ አፋጦታል ማለት ነው። የኛ ድርጅት ኪሳራ ላይ ነው ያለው፣ ይህ እጅህ አለበት ወይስ የለበትም የሚለውን ማጣራት ፈልጋለሁና ንገረኝ ሲለው በጭራሽ እኔ የእናንተ ድርጅት ኪሳራ ውስጥ እንዳለ ራሱ ከአንተ እየሰማሁ ነው አሁንና እኔ ስለ እናንተ ድርጅት ምን አውቃለሁ? የራሴ ድርጅት ያለኝ ሰው ነኝና ስለ እናንተ ድርጅት በቀን በቀን የምከታተለውን ነገር የለኝም ብሎ መልሶለታል። አቶ መስፍን ግን አላምንህም በጭራሽ እዚህ ድርጅት ኪሳራ ውስጥ ከጀርባ እጅ ካለበት እመነኝ አልለቅህም ብሎ ዝቶበታል። እሱም በጭራሽ እኔ የለሁበትም ሙት ስልህ እኔ ጭራሽ ነው የሌለውበት ብሎ እንግዲህ ክዷ ላይ ማለት ነው። ወይዘሮ ሜላትም ከሱ ውጭ ሌላ ተቀናቃኝ የለኝም፣ ስለዚህ እሱ ነው ድርጅቴን ኪሳራ ውስጥ ያደረሰው ብላ የሆነ ጠርጥረዋለች። አቶ መስፍንም እንግዲህ አምኖታል ማለት ነው እስከ መጨረሻ። ነገር ግን እጅ ከጀርባ እጅ እንዳለበት ባቅ ወይም ደግሞ መረጃው ሳገኝ አለቅህም ብሎ ዝቶበት በዚህም ተለያይቷል እና አቶ በቃሉ ፈርቷል ማለት ነው። ምክንያቱም እሱ ያው እውነቱ ከተደረሰበት የራሱን ድርጅት ኪሳራ ውስጥ እንደሚገባ ስለሚያውቅ ማለት ነው። በሌላ በኩል ሀኒቾ መክሌት እንግዲህ ደብድባት ነበር በባለፈው ክፍል። ደብድባት ስልኳን ቀምታ ወስዳታለች። ምክንያቱም ደግሞ ጆሮን ስለምትወደው የእሱን በቀል ለመመለስ ነው። እሱን እንዴት እንደዚህ መጫወቻ ታደርግበታለች? እንዴት ሶስት ወንዶች በአንድ የተወደለች የሚለው ጥያቄ ውስጥ ስለከተታት እና ሁሌም አሳየኝ ማናት ሀና እያለች ትጠይቀው ነበር። ነገር ግን አብረው ቁጭ ብለው ከተምቹ ጋር ቁጭ ለው እያለ ሀኒቾ መጣችና ሀና ምናምን ሲላት ስለሰማች ችናት ሀኒ ብላ ጣርታ እንግዲህ ተከታትላ ሄዳ ስልኳን ቀምታ ደብድባ አባራታለች ማለት ነው። ሀኒቾም እንግዲህ ተደብድባ ወደ ቤቷ ሄዳለች። አንድ ፍሬ ናት ግን ያው ጎዳና ላይ ስላደገች በጣም ደፋርና ጠንካራ ናት መክሌት። በዚህ መንገድ እንግዲህ ተበቅላለታለች ለጆሮ ማለት ነው። እናም ያኔ ወደ እሷ ስትሄድ ያገኘቻት እንግዲህ ስልክ ደውላ አላገኘ ፈልጋለሁ ብላ ነበር ለኤልያስ። ኤልያስም በትዕግስት እየጠበቃት ነበር ለረጅም ሰዓት ሲጠብቃት፣ ስልኳንም ሲደውል ስልክ አታነሳም፣ ሲጠብቃትም አልመጣችም። እሱ ደግሞ በጣም ተናዷል። ምክንያቱም ንቀት ነው፣ ንቃኝ ነው። እንዴት የዚህን ያክል ብትንቀኝ ስልክ የደወልኩ መጨረሻ ላይ እንዴት ስልኳን አጥፍታ ትጠፋለች? እኔም ብትንቀኝ ነው ቀጥራ የጠፋችው እያለ እያበደ ነበር።
ጆሮም ሊያረጋጋው ሞከረ። የሆነ ችግር አጋጥሟት ይሆናል እንጂ ሀኒ እንደዚህ የምታረጋ አይነት ልጅ አይደለችም። ስለዚህ አንተ ለምንድነው የምትንቅህ? ራስህን ዝቅ አድርገህ አትይ እያለ እየመከረው ነበር። እሱ ግን ተናዷል። ስለናቀችኝ ነው እኔ ስለወደድኳት ዝቅ አልኩኝ እኮ እኔ እዚህን ያክል እየተናኩ ሰው አይደለሁም ብሎ በጣም ተናዷል ማለት ነው። ሀኒቾም ወደ ቤት ቀጥታ ገብታ ተኛች ማለት ነው። በዚህም ሰላሚና ስላየቻት ለምን ብላ ሄዳ ጠየቀቻት። ለምን ሰላም ሳትኝ ከሳሎን ቁጭ ብዬ እያየሽ ሰላም ሳትኝ ወደ ክፍልሽ ገባሽ ምንሽ ነው ብላ ስታያት እንዳለ ፊቷ ሁሉ ተበላሽቷል ማለት ነው፣ የተደበደበችበት። እናም ጠየቀቻት። ሌባ ስልኳን እንደሰረቃት ነገረቻት ማለት ነው። ያው ሌባውን እንፈልጋለን ስትል በጭራሽ የት ነው የምናገኘው የምንፈልገው ብላታለች። እናም ሀኒቾ በዚህ ምክንያት እንግዲህ ስልኳን ተዘርፋ ቁጭ ብላለች። አቶ መስፍንም ቀጥታ ሜላት ጋር ሄዶ በዚህ መንገድ እንግዲህ ምንም እጁ የለበትም እየተከታተልኩት ነበር፣ ስለዚህ እጁ የለበትም የሱ ብሎ ስለ አቶ በቃሉ ነግሯታል። እሷ ግን በጭራሽ ምናልባት እየተከታተለ እንደሆነ ሊያውቅ ስለሚችል አላምነውም ብላለች። እናም እንደዛ ብሎ ወደ ቤት ጥሏት ሊሄድ ሲል እሷ መጨረሻ ላይ በዚህ ሁኔታ ላይ ጥለኸኝ አትሄድ ብላ ስትለው እኔ በችግርሽ ጊዜ ችግርሽን ተገን አድርጌ ሳይሆን መታረቅ እንፈልገው የተጣላንበትን ሁሉ ችግሮቻችን ፈተን አንድ ላይ ነው መሆን የምፈልገው ብሎ መልሶላታል ማለት ነው። እናም እንግዲህ ወይዘሮ ሜላት ያው በችግሬ ጊዜ አብረኸኝ ሁን ስትለው ከዚህ በፊት እኮ በጣም ችግር ላይ ከዚህ የበለጠ ችግር ላይ እያለሽ እንኳን ጥዬሽ ሂጃለሁ። ስለዚህ ድጋሚ እንኳን ወደ አንቺ መመለስ ካለብኝ ችግሮቻችን ፈተን የተጣላንበትን ሁሉ ነገር ፈተን ነው እንጂ እንዲህ ዝም ብዬ መመለስ አልፈልግም ብሎ ጥላት ሄዳለኝ። አቶ በቃሉም ይህንን ችግር እንዳጋጠመው ሲገባው ቤቲን በስልክ ደውሎ እንግዲህ ላገኝሽ እፈልጋለሁ በአስቸኳይ ብሎ ቀጠራትና ያለውን ነገር ተናገረ። ያው መረጃ ሜላት ድርጅት ውስጥ ያሉ ሰራተኞች መረጃውን እንደነገሯት ነው እንግዲህ የጠረጠረችው። ነገር ግን እነዛ ሰዎች በጭራሽ ሊያደርጉት አይችሉም ማለችው። እሱ እንደዛ ነው የጠረጠረው። ምክንያቱም ምን ያን መረጃውን አሳልፈው ለሜላት ከሰጡ ምን ያህል ጉዳት እንደሚደርስባቸው ስለሚያውቁ አያደርጉትም ብላ አስባ ነበር። እናም በስከ መጨረሻ አንድ ነገር አስበዋለኝ። እሱም ያሰቡት ነገር ቤቲ እዛ ድርጅት ውስጥ እና ሜላት ድርጅት ውስጥ ገብታ እንድትሰራ ነው ያቀዱት። በዚህም አማካኝነት አጋጣሚ ያገኘችው መስላ ድጋሚ መስፍንን አገኘችው እና አጋጣሚ ነው ያገኘው ምናምን ብላ አሳምና እንግዲህ ድርጅት ውስጥ ሊያስገባት ነው። ይህን ሀሳብም ወይዘሮ ሜላት ሲነግራት ሜላት አበደች። ምክንያቱም ጭራሽ ብለህ እንዴት ውሽማህን ድርጅት ውስጥ ቀጠር ትለኛለህ? ማለት እንዴት ልታግዝ ትችላለች? ከዚህ በፊት አላቃትም፣ የትም አይቻት አላቅም አላልክም ወይ? እንዴት ያንተን እርዳታ የእሷን እርዳታ ልትጠይቅ ቻልክ? ብታውቃት ነው ብላ እንግዲህ አካኪ ዘራፍ ብላ በጣም ተናዳ ባሏን ከቤት አስወጥተዋለች። እሱም ላስረዳሽ ቢላትም ጭራሽ መስማት አትፈልግም እና ትንሽ ተረጋግታ ነበር። ድጋሚ ደግሞ ተነስቶባታል ማለት ነው ወይዘሮ ሜላት እና እንቋሻ ውጣልኝ ብላ ነው ከቤት ያባረረችው። ነገ ደግሞ እንደገና ተጸጽታ ደግሞ ይቅር በለኝ የምትልበት ጊዜ ቅርብ ነው። ለመናገር ሜላት በጣም ኃይለኛ ቁጡ ሴት ከመሆኗ የተነሳ እያንዳንዱ ነገር አታስተውልም፣ ሰውንም አታዳምጥም፣ የሚለውን ራሱ አታዳምጥም እንኳን የሚለውን ለመረዳት ይቅርና ማለት ነው። እናቶ መስፍንም ድጋሚ እንግዲህ ከቤት አባረዋለች። ያው በእርግጥ ያችኛዋ የራሷን ሴራ ነው የገባችው። እሱ ግን አምኗት ነው ትረዳኛለች ብሎ ስላሰበ ነው ድርጅቱን ከኪሳራ ለማስወጣት እንግዲህ በሱ ምክንያት እዚህ ደረጃ ስለደረሰ እሱም ተጠያቂ ስለሆነ ለማውጣት ነበር አስቦ የተነሳው። ነገር ግን ወይዘሮ ሜላት በመጥፎ ተረድተዋለች ማለት ነው። መክሊትም የሀኒቾን ስልክ ከሰረቀች በኋላ ለታምቹ ሄዳ ነግረዋለች። እናም ታምቹ ያው ለማጣራት ሞከረና ሰርቃ እንደሆነ እንደሰረቅሽ ሲያቅ ግን ጆሮ በጣም ነው የሚናደድብሽ፣ ስለዚህ እኔ የለውበትም ብሏት ነበር። ግን እሷ አራታቸውን ምሳ እየበሉ እያለ አብረው እየበሉ እያለ ያው ሁላችሁም እያንዳንዱ ሂሳብ ይክፈል ሲባል እኔ ከፍላለሁ ብላ የሰረቀችውን ስልክ የሸጠችውን ብር ስታወጣው በጣም ብዙ ብር ነው የነበረው እና ከየት አመጣሽው ብሎ በጣም ተናዶ ጠየቃት። ምክንያቱም እንድሰርቅ አትፈልግ ማለት ሁላቸውም ወደ ስርቆትን ወደ መተው እየመጡ ስለሆነ እንድሰርቅ ስለማይፈልግ ጆሮ ልሰርቅ አይገባም ብሎ ከዚህ በፊትም ስለመከራተኝ
ይህን ሁሉ ብር ከየት ነው ያመጣሽው ብሎ ሲጠይቀኝ አሁን እኔ ልክፈል ባልኩ የዚህን ያክል ለምን እንደምትጠይቀኝ በቃ እንደ አስተማሪ ጥያቄ አታብዛብኝ ብላለች። እሱ ግን በቀላሉ እንዲህ የሚተዋት አይደለም የመጣሽበትን ካልነገርሽኝ ብሎ ጓገጭ ብሎባታል ማለት ነው። እንግዲህ የሀና ስልክ ተሰርቆ እንደተጋበዘ አልገባውም ማለት ነው ጆሮ እና ውስብስብ ነው ብቻ ሲያቅ ምን ያክል ሊናደድባት እንደሚችል ከባድ። ምክንያቱም እሱ መበቀል ቢችል ኑሮ አቅም አቅቶት አይደለም ሀኒቾ መበቀል ግን ስለሚወዳት እና ያንዳንዱ ነገር ስለተረዳት ነው ዝም ያለው እንጂ እሱ መበቀል ቢችል በቀላሉ ሀኒቾ መበቀል ይችል ነበር። እና መክሊት ደግሞ እንደዚህ አይነት ነገር ውስጥ በእርግጥ የገባችው ለሱ ብላ ነው። ግን ቢሆንም በጣም ነው የሚናደድባት እና ምናልባት ሊጎዳትም ይችላል ማለት ነው በሀኒቾ የመጣበትን ሰው ይቅር ስለማይል። በሌላ በኩል ሰላምና ወንድሟ ስለ ሀና እየተወያዩ ነበር። ማለት አባቷ ወደ ደሴ ሊሄድ ነው ብሎኛል፣ ስለዚህ ሀኒቾን አደራ ብሎኛል። በዚህም ሀኒቾ አባቷ ከሄደ ትሄዳለች፣ ስለዚህ እሷን እንዳትሄድ የምናደርግበትን መንገድ እንፍጠር እያለች እየተመካከሩ ማለት ነው። እንግዲህ ሁለታቸውም ያስቀሯት ይሆን ወይስ አባባ ኖሮ የሚቀር ይሆን የሚለውን በቀጣይ ክፍል የምናየው ይሆናል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን። ቻናሉን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ሆኑ። እናመሰግናለን። ሰናይ ጊዜ ተመኘንላችሁ።